ኦሌክሳንደር ዚንቼንኮ ማርች 4 2023 በዕለተ ቅዳሜ በእንግሊዝ ፕሪሚየር ሊግ አንደኛው ጨዋታ በ60 ነጥብ ከተከታያቸው ማንቸስተር ሲቲዎች የ2 ነጥብ ብቻ ልዩነት በመያዝ እና ልዩነታቸውን በማስፋት ብሎም ከ20 ዓመት በኋላ ዋንጫን ለማንሳት ተስፋን ሰንቀው ይንደረደሩ የነበሩት የሚኬል አርቴታዎቹ አርሰናሎች በዚህ ቀን ጣፋጮቹን ቸሬዎችን በሜዳቸው ያስተናግዱ ነበር። ከዚህ ጨዋታ ሰዓታት ቀደም ብሎ ማንቸስተር ሲቲ ኒውካስልን አስተናግዶ 2-0 በማሸነፍ ነጥቡን አስጠግቷል። ይህም ውጤት ታይተው ለጨዋታው የተዘጋጁት ሁለቱ ቡድኖች አርሰናል ሊጉን እየመራ ሲሆን ቦርንማውዝ በበኩሉ በ39 ነጥብ 15ኛ ደረጃ ላይ ነበር። በዕለቱ በኤሚሬትስ ከ52,000 በላይ ደጋፊዎች ጨዋታውን ለመታደም ገብተው የነበረ ሲሆን በመላው ዓለም በቀጥታ ስርጭት በቲቪ መስኮት የሚከታተሉ ሚሊዮኖች ነበሩ። አርሰናል ካለፉት 5 ጨዋታዎች አንድ ብቻ ተሸንፎ እንዲሁም የተሻለ የማሸነፍ ቅድመ ግምትን ይዞ ሲገባ፣ በአንጻሩ ቦርንማውዝ 2 ጨዋታዎችን ተሸንፎ 2 አቻ ወጥቶ ለዚህ ጨዋታ ተዘጋጅቷል። የአርሰናሉ አለቃ ሚኬል አርቴታ አሮን ራምስዴልን በበረኝነት፣ ጃፓናዊው ታኬሮ ቶሚያሱን፣ ዊሊያም ሳሊባን፣ ጋብሪኤል ማጋሌዝን እንዲሁም ከሲቲ ያመጡትን አሌክሳንደር ዚንቼንኮን በተከላካይነት ሲያስጀምሩ መሃል ሜዳውን በቶማስ ፓርቴ እንዲሁም በግራና በቀኝ አምበላቸው ማርቲን ኦዴጋርድና ፋቢዮ ቬራን አሰልፈዋል። ከፊት መስመር ሊያንድሮ ትሮሳርድን እንዲሁም ማርቲኔሊና ቡካዮ ሳካን አሰልፈው ጨዋታውን ጀመሩ። በቦርንማውዝ በኩል የጊዜው አሰልጣኝ ጋሪ ኦኔል በጥብቅ የመከላከል አደረጃጀት ተጫዋቾችን በመጠቅጠቅ በፔድሮ ኔቶ ግብ ጠባቂነት 5 ተከላካዮችን አጅበው አሰለፉ። ማርክ ሴኔሲን፣ ጃክ ስቴፈንስን፣ ክሪስ ሜፊን በመከላከል እንዲሁም በቀኝና በግራ አዳም ስሚዝን እንዲሁም ጆርዳን ዜሙን በማሰለፍ ግጥም አድርገው ዘጉ። መሃል ላይ 4 ተጫዋቾችን አሰለፉ። ቤሊንግን እና ሮዝዌልን መሃል ላይ፣ ዳንጎ ታራን እንዲሁም አንቶኒዮ ሲሜዮን በክንፍ እንዲሁም ዶሚኒክ ሶላንኬን ከፊት ብቸኛ ሰው አድርገው ወደ ሜዳ ገቡ። የዕለቱን ጨዋታ የመሩት የማንቸስተር ተወላጁ ክሪስ ካቫናህ ጨዋታውን በፊሽካቸው አስጀመሩ። የዕለቱ ተአምር ከጨዋታው መጀመር አንስቶ መፈጠር ጀመረ። በዕለቱ የጨዋታውን የመጀመር ዕድልን ያገኙት ጣፋጮቹ ቀድመው ያሰቡበትን ሙከራ ተግባራዊ ያደረጉት። ፊሽካ በተነፋ በቅጽበት ውስጥ ዶሚኒክ ሶላንኬ ጨዋታውን ለመጀመር አጠገቡ ለሚገኘው ሮዝዌል በቅርበት አቀበለው። እሱም በፍጥነት በረጅሙ ሎታር አቀበለ። በዚህ መሃል ምንም መረጋጋት ባልነበረው የአርሰናል ተጫዋቾች መካከል ሶላንኬ እንዲሁም ፊሊፕስ ቢሊንግ በጎል አቅራቢያ ጠልቀው ገብተው ነበርና ኦታራ ዚንቼንኮን በማለፍ ወደ ግብ አካባቢ ለሚገኘው ቢሊንግ ኳስ አደረሰ። ቢሊንግ ወደ ግብነት በቀላሉ ቀየረው። 9 ሴኮንድ፣ በዚህ ሁሉ መሃል ያለው ጊዜ 9 ሴኮንድ ብቻ ነበር። ግራ መጋባት በአርሰናል ደጋፊዎች እንዲሁም በደጋፊዎቹ መካከል ይታያል። ጨዋታው መልሶ ተጀመረ። አርሰናል እንደ ሁልጊዜውም የተሻለ የኳስ ቁጥጥር የነበረው ቦርንማውዝ እንዲሁም ዘግቶ የተከላከለ ሲሆን ጨዋታው እረፍት ሰዓት ደርሶ ወደ መልበሻ ቤት አመሩ። ከእረፍት መልስ ሚኬል አርቴታ ጃፓናዊውን ታኬሮ ቶሚያሱን በማስወጣት በቤን ዋይት ተክቶ ቡድኑን አነቃቅቶ ወደ ጨዋታው ተመለሰ። በ10 ደቂቃዎች ቆይታ በኋላ በ57ኛው ደቂቃ መዳረሻ ላይ ቦርንማውዝ የማዕዘን ምት አግኝቶ የማዕዘን ምቱን በተሻለ አቋቋም ላይ የነበረው ማርክ ሴኔሲ በግሩም ሁኔታ በጭንቅላት ወደ ግብነት ለወጠ። 2-0 ቦርንማውዝ 2 ግቦችን በማግባት እንዲሁም በመከላከል አርሰናሎቹን ጭንቅ ውስጥ ከቶ አመሸ። ሴኔሲ ሁለተኛውን ግብ ካገባ በ5 ደቂቃዎች በኋላ አርሰናል የማዕዘን ምት አገኘ። ሳካ እንደተለመደው ኳሷን ወደ ግቡ ጥልቅ አሻማ።
ኔቶ ፓንች አድርጎ በረጅሙ አውጥቶ በጨዋታው ላይ ሊያንድሮ ትሮሳርድ በ22ኛው ደቂቃ በመጎዳቱ ምክንያት ቀይሮት ገብቶ የነበረው ስሚዝ ሮው በቴስታ ኢላማውን ያልጠበቀ ሙከራ ለመሞከር ሲሞክር ባልታሰበው ሁኔታ ኳስ ለቶማስ ፓርቴ በመድረስ በምርጥ አጨራረስ ወደ ግብነትን ቀየረ። 62 ደቂቃ 2-1። የጨዋታው ሰዓት እየነጎደ ነው። አርሰናል ለመጀመሪያ ግብ ማስቆጠሩ አስተዋጽኦ ያደረገለትና ለተጫዋቹ ተቀይሮ የገባው ስሚዝ ሮው በ69ኛው ደቂቃ በርኔስ ኔልሰን ተቀይሮ ተተካ። የዕለቱ ባለታሪክ ተጫዋች አስፍቶ እንዲጫወት ከአሰልጣኙ ትዕዛዝ በመቀበል ወደ ሜዳ ገባ። እስከ 70ኛው ደቂቃ ድረስ በጥብቅ እየተከላከሉ እንዲሁም መልሰው በማጥቃት በጥሩ ሁኔታ የቆዩት ጣፋጮቹ ቶማስ ፓርቴን ከመሃል እየገፋና ተጫዋቾቹን እያለፈ በመምጣት በክንፍ ለሚገኘው ሬስ ኔልሰን አቀበለ። ሬስ ኔልሰን ኳሱን ወደ ላይ በመገልበጥ ለቤን ዋይት አደረሰ። ዋይት በቀጥታ ወደ ግብነት ሞክሮ በረኛው ኔቶ ያዳነው መሰለ። በዚህ መሃል የክሪስ ካቫና የእጅ ሰዓት ኳስ መስመሩ ማለፉን አመላክቶ ግቡም ጸደቀ። 70ኛው ደቂቃ 2-2። የመጨረሻዎቹ የመደበኛው ክፍለ ጊዜ 10 ደቂቃዎች ቀሩ። አርሰናል በሜዳው ላለመሸነፍና ነጥብ ላለማጣል እንዲሁም የግድ መፋለም ነበረበት። በሜዳው ዳር ላይ ሚኬል አርቴታ 7 ጣቶቹን በማሳየት ከመስመር ዳኛው ጋር ይነጋገራል። ጭንቀት በብዙዎች ፊት ላይ ይታይም ነበር። በበርማውስ ተጫዋቾች እየወደቁም ጭምር የአርሰናልን ጫና ለመቋቋም ጥረት ማድረጋቸውን ቀጠሉ። በአርሰናል በኩል በተደጋጋሚ ወደ ግብ ክልል እየደረሱ ሙከራም ቢያደርጉ ግብ ማግባትን አልቻሉም። የድራማው የመጨረሻው ክፍል በጨዋታው የመጨረሻዎቹ ጭማሪ ደቂቃዎች ተፈጠሩ። 96 ደቂቃ ላይ ዚንቼንኮ በመኮረው ኳስ አርሰናል የማዕዘን ምት አገኘ። የወትሮ ኮርና መቺ ሳካ ለአምበሉ ኦዴጋርድ ኳስ ለቀቀለት። ድራማው ቀጠለ። የዕለቱ ሁሉም የጨዋታ ኮሜንታተሮች ቃላት ያሳጠረው በሀገራችንም በብስራት ኤፍኤም ዘላለም ያደታ በቀጥታ ስርጭት አምላኩን ተለማመነ። ጨዋታው ግራ በሚያጋባ ስሜት በሬስ ኔልሰን ግብ ወደ 3-2 ተለወጠ። ወይኔ ያመለጣቸው! ወይኔ ያመለጣቸው! የማዕዘን ምት! የመጨረሻ የማዕዘን ምት! ሬስ ኔልሰን ነቀነቀው! የአምላክ ያለህ ሲልም ተደመጠ። በደስታም በኤምሬትስ ሙሉ ሆነ። አርሰናል 3-2 አሸነፈ። ማርች 4 2023። ለመድፈኞቹ እጅግ በጣም አስቆጪ ነው። የመጨረሻ ሙከራቸውን ማርቲን ኦዴጋርድ የማዘምቱ መታ መልሶ ኔልሰን ለቀቀው። ምን አይነት ታምር ነው! የአምላክ ያለ እንደዚህ ያለ እግር ኳስ ምናልባት በሊግ ደረጃ በዘንድሮ የውድድር ዓመት ተመልክተን እናውቅ ይሆን ወይ? አርሰናል ውድ ብቻ ሳይሆን ከውድም በላይ ሆነ። እጅግ በጣም ውድ 3 ነጥብ በኤምሬትስ አሳካ። ምን አይነት ታምር ነው! ምን አይነት ቅያሪ ነው! አርሰናል ኔልሰን ሶስተኛውን ግብ አስቆጠረ። ምን አይነት ታምር ነው ኤምሬትስ ላይ የሆነ ያለው!